እሺ እግዚአብሔርን እጅግ አድርገን እናመሰግናለን። ረፍት አድርገን ተመልሰናል። ከወንድም እዩ ጋራ የጀመርናቸውን ውይይቶች አልጨረስንም። ጌታ ቢፈቅድ ይሄንን ፕሮግራም እንቀጥላለን። እንግዲህ ወንድም እዩ ወደ ጥያቄ ልመለስና እንግዲህ ሪቫይቫል በጣም አስፈላጊ ነው። እስካሁን ድረስ በተነጋገርናቸው ነገሮች ላይ እንደው አሁን በዚህ በመጨረሻው ዘመን ላይ ቤተክርስቲያን የምትጠብቀው ሪቫይቫል ምን አይነት ነው? በዚህ በመጨረሻው ዘመን እግዚአብሔር ምን ሐሳብ አለው? ምን ሐሳብ አለው? ቤተክርስቲያን በእንደዚህ አሁን በተበላሸ ታሪኳ ምዕራፏ ይዘጋል ብለህ ታስባለህ? እንደው ከእግዚአብሔር ቃል አኳያ ምንድነው እስኪ ልትለን የምችለው ነገር? እሺ ክብር ለጌታ ይሁን። የሚገርም ፓስተር ከመጨረሻው ዘመን ጋር በተያያዘ ማለት ነው ብዙ ጊዜ ሰዎች አሁን በተለይ ከረንትሊ የተፈጠረው ሁኔታ አለ አይደል? ከዚህ ከኮሮና ከዚህ ፓንዴሚክ ከዚህ ወረርሽኝ ጋር በተያያዘ ብዙዎቻችን ብዙ የዓለማዊ ሚዲያዎች ላይ ልናሳልፍ እንችላለን፣ የሀገር ውስጥ የውጭ ማለት ነው። ስለዚህ ዘመን እንኳን ማለት ነው ስለ መጨረሻው ዘመን የተሰሩ ፊልሞችን ሙቪዎችን ያያሉ ሰዎች፣ ዜናዎችን ይሰማሉ፣ ጽሁፎችን ያነባሉ። ግን እንደ አማኝ እንደ ክርስቲያን ከሁሉ በላይ ማለት ነው የእግዚአብሔር ቃል ስለ መጨረሻው ዘመን ምን ይላል? የእግዚአብሔር ቃል በዘመን ፍጻሜ ስላለችው ቤተክርስቲያን አማኞች ምን ይላል የሚለው በጣም ትኩረት ማድረግ ያለብን ነገር ማለት ነው። እርግጠኛ ነኝ እግዚአብሔር ይሄንን በሽታ ይሄንን ወረርሽኝ ያሳልፈዋል። ነገር ግን ማለት ነው የእግዚአብሔር ቃል ስለ መጨረሻው ዘመን ምን ይላል? ስለ መጨረሻው ጉብኝት ሪቫይቫልም ብንበለው ሪስቶሬሽንም ሪፎርሜሽንም ብንበለው ስለ መጨረሻው ዘመን መታደስ መነቃቃት የእግዚአብሔር ቃል ምን ይላል? እግዚአብሔርስ በመንፈሱ በየጊዜያቱ ምንድነው የሚናገረው? ነገሮችስ ምልክቶችስ ምንድናቸው የሚለውን ማስተዋል ያስፈልጋል። ቅድም ኢሳይያስ ላይ ባነበብከው ክፍሉ ላይ በመጨረሻው ቀን በመጨረሻው ዘመን ይለዋል። እንደገና ሌሎች የመጽሐፍ ቅዱስ ክፍሎች ላይ በመጨረሻው ቀን እንዲሆናል በመጨረሻው ዘመን እንዲሆናል እያለ በተለይ ሐዋርያው ጳውሎስ በመጨረሻው ዘመን ስላሉ ሰዎች ስላለው ያጋንንታዊ አሰራር ይናገራል። ይህም ብቻ ግን አይደለም፣ ልክ የአንድ ሳንቲም ሁለት ገጽታ እንደሚባለው ነው። በመጨረሻው ዘመን በመጨረሻው ቀን የእግዚአብሔር ሐሳብም ተጽፏል። በመጨረሻው ቀን የሚሆነው የዓለም መልክም በመጨረሻው ዘመን ስላለውም የሰይጣንም አሰራር ተጽፏል። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ ምድር ወርዷል ይላል። ከሰይጣን አንፃር ተጽፏል፣ ከሰዎች አንፃር ተጽፏል፣ ከእግዚአብሔር ቃል አንፃር ተጽፏል። ለኔ ለመጨረሻው ዘመን ትልቁ ምልክቱ ያው በቴዎሎጂያንስ ዘንድ ብዙ አይነት ቪው አለ። እኔም አንተም እስከማውቀው ድረስ ስታስተምርም ብዙ ጊዜ ስለመጨረሻው ዘመንም ስታስተምረን እንዳየሁት እንደምናምነው ከታላቁ መከራ በፊት ቤተክርስቲያን ትነጠቃለች። ጌታ ኢየሱስ ክርስቶስ መጥቶ ቸርችን ይነጥቃታል። ለንጥቀቱ ደግሞ ትልቁ ምልክት የሚሆነው ወይም ደግሞ ዘመኑ እንዳለቀ ምልክት የሚሆነው የአመፀው የተባለው የኃጢአት ልጅ የተባለው አንቲክራይስት ይገለጣል፣ ከእስራኤል ጋር ቃል ኪዳን ያደርጋል የሚለውን እንዲሁም የእስራኤል መንግስት እንደ መንግስትነት መዋቀሩም ያው ከመጨረሻው ዘመን ጋር የተያያዘ ምልክት እንደሆነ አምናለሁ። ይሄ እንዳለ ሆኖ በመጨረሻው ዘመን እግዚአብሔር ስለኛ አይደለም፣ ወንጌል በዋናነት የእግዚአብሔር ቢዝነስ ስለሆነ በመጨረሻው ዘመን እግዚአብሔር ስለኛ ጮት አይደለም፣ ስለ ፕሮግራሙ ሲል በቸርች ላይ ሪቫይቫል ያመጣል። ስለ ዘላለማዊ ቅዱ ሲል በቸርች ላይ ትልቅ ሪስቶሬሽን ያደርጋል። ለምን ሲባል ኤፌሶን ላይ ነውር የሌለባት የፊት መጨማደድ የሌለባት ሙሽሪትን ሊወስድ ቸርች ሙሽሪት ከሆነች ቤተክርስቲያን ሙሽሪት ከሆነች ብዙ ጊዜ ይሄን ማስተካከል እፈልጋለሁ ለአማኞች ማለት ነው። ብዙ ሰዎች የሚያያይዙት የጌታን መምጣት ከጭንቅና ከምጥ ጋር ነው። እንዲህ አይነት ፓንዴሚክ ወረርሽኝ ሲነሳ ናቹራል ዲዛስተር የተፈጥሮ አደጋዎች ሲመጡ በቃ የመጨረሻው ዘመን ይሄ እኮ የምጣር መጀመሪያ ነው እንጂ መጨረሻ አይደለም።
የእግዚአብሔር ቃል ለተሰሎንቄ ሰዎች ሐዋርያው ጳውሎስ ሲጽፍ ቃሉ እዚህ ላይ ምዕራፍ 2 ላይ ማለት ነው ሁለተኛ ተሰሎንቄ ምዕራፍ 1:2 ላይ እንደዚህ ይላል የጌታ ቀን ደርሷል ብላችሁ በልባችሁ ቶሎ እንዳትናወጡ ወንድሞች ሆይ እንለምናችኋለን። አስቀድሞ የጥፋት ልጅ ሆነው የአመፃው ሳይመጣ መምጫው አይደርስምና ይላል። እዚህ ላይ ትልቅ ኢንሳይት ማግኘት ይሆንልናል ብዬ አስባለሁ። ሐዋርያው ጳውሎስ ልክ የተሰሎንቄ ሰዎች እንደኛ ዘመን ይመስሉኛል የሆነ አደጋ ሲፈጠር የሆነ እንትን ሲል በቃ የመጨረሻው ቀን ደረሰ አይነት ይላሉ። እሱ አይደለም ማለት ምልክቱ አለ የአመጽ ሰው የጥፋት ልጅ መገለጥ አለበት አለ። በመጨረሻው ዘመን እንደውም ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት ይደርስባቸዋል። እንደውም ነገሮች ሴትልድ ሲያረጉ ነው። እንደውም ነገሮች ሰላማዊ ሲሆኑ ነው የመጨረሻው ዘመን እንደደረሰ ምልክት የሚሆነው ማለት ነው። ሌላኛው አሁን ከሪቫይቫል አንፃር ከተሐድሶ አንፃር ከዚህ ከታላቅ ግሬት አዌክኒንግ ከምንለው ትልቅ መንቃት በቤተክርስቲያን ሆኖ ትልቅ ሪቫይቫል ሆኖ ሪስቶሬሽን በቸርች መጥቶ እግዚአብሔር የነበረችውን ቤተክርስቲያን ከክብሯ ጋር ከቅድስናዋ ጋር ከኃይሏ ጋር አድሶ ሙሽሪትን አደለ የሚወስደው። በሰርግ ምሳሌ ልስጥ። ሙሽራው ሙሽሪትን ሊወስድ ሲመጣ የተዘጋጀች ሜካፕ የተጠቀመች ራሷን ዝግጁ ያደረገች ሙሽራ ነው አደለ ሄዶ የሚወስደው። የትኛውም እኮ አንድ ሰው ልክ እንደ አረጀች ሴት የተጨማደደች ሰውነቷ የፊት መጨማደድ ያለባት ያለባበሰች ያልተዘጋጀች ሙሽራ ይወስድ። ቤተክርስቲያን በሙሽሪት ከተመሰለች ኢየሱስ ሙሽራዋ ከሆነ ያልተጨማደደች የፊት መጨማደድ የሌለባት ንጽሕት የተዘጋጀች ሬዲ የሆነች ሙሽሪትን ነው የሚወስደው። ይሄ የሚያሳየው ከኢየሱስ ክርስቶስ መምጫ በፊት በመጨረሻው ዘመን ያለች ቤተክርስቲያንን እግዚአብሔር በመንፈሱ ያድሳታል ማለት ነው። ይህም ብቻ አይደለም፣ ቤተክርስቲያን በህንፃ ተመስላለች። እኛም ሁላችን ይላል ሕያዋን ድንጋዮች ነን። የማዕዘኑ ራስ ቺፍ ኮርነር ስቶን ኢየሱስ ነው። አናጺዎች ህንፃ ሲሰሩ የሚያዩበት ውሃ ልክ ነው የሚባለው ቺፍ ኮርነር ስቶኑ ኢየሱስ ክርስቶስ ነውና ሁላችን ወደዚህ ህንፃ ሕያዋን ድንጋይ ሆነን ለእግዚአብሔር ማደሪያ እንሆን ዘንድ እንደ ህንፃ እንገነባለን ይላል። እሺ በእነ ሐዋርያው ጳውሎስ ዘመን የመጨረሻው ዘመን መጀመሪያ ነው። አሁን የመጨረሻው መጨረሻ እንዳለን ብዙዎቻችን እንስማማለን። ግን በመጨረሻ ላይ የፊኒሺንግ ስራ ይባላል። መሰረቱ ተጥሏል። አንድ ጊዜ መሰረቱ ተጥሏል። ለምሳሌ ህንፃ ማለት ነው። ህንፃ ሲሰራ ወደ ታች አጥልቀው ኢንጂነሮች ይቆፍሩታል። የህንፃ ሰራተኞች ለምንድን ነው ሲባል ወደ ታች የተቆፈረውን ያህል ነው ወደ ላይ የሚወጣው። መሰረቱ ተጥሏል በሐዋርያት ዘመን። በእኛ ዘመን ዳግም መሰረቷ፣ ምክንያቱም በሐዋርያትና በነቢያት መሰረት ላይ ታነጻቸዋል። የማዕዘኑም ራስ ዘ ቺፍ ኮርነርስቶን ክርስቶስ ኢየሱስ ነው። ከእንግዲህ ደግመን መሰረትን አንመስረት ይላል። አሁን በዚህ መሰረት ላይ ነው ሁላችን እየታነጽ እንደ ሕያዋን ድንጋይ የምንሄደው። ሙሽሪት ከሆነች ቤተክርስቲያን ያልተዘጋጀች ሙሽሪትን ሊወስድ ሙሽራው አይመጣም። ህንፃ ከሆነን ደግሞ ያላለቀ ህንፃ ውስጥ ማን ነው ገብቶ የሚኖረው? ፊኒሺንጉ እንደውም ፊኒሺንግ ብዙ ወጪ ያለው ይባላል አይደል? የቤት ፊኒሺንግ፣ የህንፃ ፊኒሺንግ መሰረቱ ተመስርቷል። ግን ለፊኒሺንግ ለዲኮሬሽን እግዚአብሔር የሚጠቀምበት ነገር አለ። አሁን የመጨረሻው ዘመን ሪቫይቫል፣ የመጨረሻው ዘመን ተሐድሶ የፊኒሺንግ ነው፣ ፍጻሜውን የሚያሳምር ነው። የመጨረሻው ዘመን ተሐድሶ ሪቫይቫል የሚመጣው ኦልሬዲ ያለችውን ሙሽራ ዲኮሬት የሚያደርግ ሜካፕዋን ማለት ውበቷን የሚጠብቅ የሚያወጣ የመጨረሻ ጉብኝት ነው። ከዚህ ጋር በተያያዘ አንድ ቅድም ስንጀምር ኤሚ ማፈርሰን የምትባል እግዚአብሔር በኃይል የተጠቀመባት በ19ኛው ክፍለ ዘመን መጀመሪያ አካባቢ እንግሊዛዊ ሴት ያየችው ራእይ፣ ብዙ ጊዜ እኔ ራእዮችን አልጠቅስም፣ ግን ይሄ ራእይ ከመጽሐፍ ቅዱስ ሐሳብ ጋር የሚሄድ እና በኢዩኤል ምዕራፍ 2 ላይ ካለው ጋር የሚሄድ ነው እና በጣም ይህንን ውድ ተመልካቾች በዓለም ዙሪያ ያሉት ሁሉ ቢሰሙት በጣም ይጠቅማቸዋል ብዬ አስባለሁ። ኢዩኤል ምዕራፍ 2 ላይ ቅድሚያ ላንብበው። ከቁጥር 21 ጀምሮ እንደዚህ ይላል። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣
ደስም ይበልሽ እልልም በይ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና ዛፉን ፍሬውን አፍርቷልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች ሆይ አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷቸዋል። እንደ ቀድሞ የፊተኛውን ዝናብ በጽድቅ ሰጥቷቸዋል። እንደ ቀድሞውም የፊተኛውና የኋለኛውን ዝናብ አዝንቦላቸዋልና በእርሱ ደስ ይበላችሁ፣ ለእርሱ እልል በሉ ይላል። ቁጥር 24 ላይ አውድማዎችም እህልን ይሞላሉ፣ መጥመቂያዎችም የወይን ጠጅና ዘይትን አትረፍርፈው ያፈሳሉ። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተብች የመላቸውን ዓመታት እመልስላቸዋል። this is powerful። ይሄ በጣም ይገርም ነው። የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎብያ ኩብኩባና ተምች የበላቸውን ዓመታት እመልስላቸው። ቀጥሎ ይኸው ፓስተር የሚገርም ብዙ መብልን ትበላላችሁ ትጠግባላችሁ፣ ከእናንተ ጋር ታምራት የሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካቸው እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም ይላል። ቁጥር 28 ላይ ከዚህ በኋላ እንዲህ ይሆናል ብሎ መንፈሴን በስጋ ለባሽ ሁሉ ላይ አፈስሳለሁ ስለ መጨረሻው ቀን። የሚገርም ቁጥር 24 ላይ የሰደድኩባችሁ ታላቁ ሰራዊት አንበጣ፣ ተምች፣ ደጎብያ፣ ኩብኩባ እመልሰዋለሁ። ከዛስ ፊቱን ከእናንተ አዞራለሁ ካለ በኋላ ዘመናችሁን የተወሰደውን እመልሳለሁ፣ አድሳለሁ። በተለይ እንግሊዘኛው I will restore your wasted years ይላል። ሪስቶር አደርጋለሁ your wasted years I will restore your wasted years። ክብር ለጌታ ይሁን። የተቃጠሉባችሁን ዓመታት እመልሳለሁ። ያ ማለት ሆሊ ስፒሪት ኢዝ ሪስቶረር፣ የእግዚአብሔር መንፈስ አዳሽ ነው ማለት ነው። ሪስቶር ባክ ቱ ዘ ኦሪጂን ይመልሰዋል ማለት ነው። ክብር ለጌታ ይሁን። የተቃጠለን ዘመን የሚያድስ ቴክኖሎጂ የለም። ይሄ ወንበር ቢቃጠል ድጋሚ ሊሰራ ይችላል። ይሄም ስልክ ቢቃጠል ሰዓት ይቅርታ ቢቃጠል ድጋሚ ሊሰራ ይችላል። እነዚህ የምናያቸው ማቴሪያሎች ቢቃጠሉ ሊሰራ ይችላል። የተቃጠለን ዘመን ዌስትድ የሆነን ይርስ ዓመታት መመለስ የሚችል ቴክኖሎጂ እስካሁን በሰው ልጅ ታሪክ ውስጥ የለም። በኢትዮጵያ አቆጣጠር 2012 ነው። 2002፣ 2005፣ 2007 የተቃጠሉ ዓመታቶች እንዴት ይመለሳሉ? በየትኛው ቴክኖሎጂ? በፈረንጆቹ 2020 ነው። 2010፣ 2005 እንዴት ይመለሳል? መመለስ ቢቻል በታሪክ ውስጥ ብዙ ጥፋቶች ይመለሱ ነው። አይቻልም። እዚህ ጋር ግን እንዲህ ይላል I will restore your wasted years። የተቃጠሉባችሁን ዓመታት እኔ መልስላችኋለሁ። ሃሌሉያ። የዓለም ቴክኖሎጂ የተቃጠሉብንን ዓመታት መመለስ አይችልም። ዲቫይን ቴክኖሎጂ፣ የመለኮት ቴክኖሎጂ ግን የተቃጠሉብንን wasted years ድጋሚ ይመልሳቸዋል፣ እንደገና ያመጣቸዋል። ሪቫይቫል ማለት ይሄ ነው። አሁን እዚህ ጋር ከዚህ ቃል አንጻር ነው ኤሚ ማፈርሰን የምትባለው እንግሊዛዊ አገልጋይ ያየችው እና ሚሽነሪ ሆና በባቡር ወደ ቻይና እየሄደች ነው እና የእግዚአብሔር መንፈስ ልክ የሰዓት ቅርጽ ክብ ነው አይደል? በፊት ለፊቴ አመጣለች። ግን የሰዓት መቁጠሪያ እኛ ያለን ስንት ነው? ወደ 12 ነው አይደል? ከ1 እስከ 12። ራእዩ ላይ ግን ልክ እንደ ሰዓት ሆኖ 10 ነው ትላለች እና ልክ የመጀመሪያው ላይ 18 ፍሬ ያለው ዛፍ አየች። 18 ፍሬ ያለው። ከዛ ሁለተኛው ላይ ልክ የሰዓቱ መቁጠሪያ ያለበት ላይ ደግሞ ዛፍ ሆኖ ፍሬውም የለም፣ እነዛ 18 ፍሬው የለም፣ ቅጠሉና ቅርንጫፉ ግንዱ ብቻ ያለ ዛፍ አየች። ልክ እንደ ሰዓት ደግሞ ወረደችና አሁን ደግሞ ቅጠሉም ቅርንጫፉም የለም፣ ግንድ ብቻ የቀረ አየች። ቀጠለችና ራዩን እንዲህ በክብ እንደ ሰዓት ነው ለማስረዳት ትንሽ እንትን ይላል። የመጨረሻው ያየችው ግንዱም የለም ስሩም የተነቃቀለ ዛፍ አየች። ይሄ በዚህኛው በኩል በአንደኛው የሰዓት ክፍል በኩል ነው። በሌላኛው የሰዓት ክፍል በኩል ስታይ ልክ ስሩ ማቆጥቆጥ የጀመረ ዛፍ ታያለች። ይቀጥልና ደግሞ ግንዱ ማቆጥቆጥ የጀመረ ግንድ አለው፣ ቅርንጫፍ ማቆጥቆጥ ጀምሯል፣ ቅጠል የለውም። ሶስተኛ ላይ ደግሞ ቅጠሉ ግሪን የሆነ የለመለመ ግን ግንድና ቅጠል ብቻ ይሆናል።
መጨረሻ ላይ ያኛው ራሱ የመጀመሪያው በ18 ፍሬ የተሞላው ለምለም የሆነ የሚያምር ግንዱ ቅርንጫፉ ስሩ የተጠበቀ ዛፍ አለ እና ሰዓቱ ያየችው በመጀመሪያ በ18 ፍሬ የተሞላው ዛፍ ላይ ማለት ነው። ቅጠሉ የለመለመው ዛፍ ላይ እና እዚህ ጋር ያለው ዛፍ ግንዱ አለ፣ ቅርንጫፉ አለ፣ ቅጠሉ አለ፣ ግን ፍሬው ይቀራል። እዚህ ጋር ደግሞ ሙሉ ዛፍ ነው ያለው እና ሰዓቱ ያለው እንዲህ ነው አለች። እንዲህ ከ19ኛው ክፍለ ዘመን ጀምሮ ማለት ነው። ሰዓቱ ወደዚህኛው ከገጠመ የቸርች ሪስቶሬሽን የሚያልቅበት ስቴጅ ነው አላት። 18ቱ ፍሬ አላት። 9ኙ የመንፈስ ፍሬ፣ 9ኙ በአንደኛ ቆሮንቶስ 12 ላይ የተገለጹት የመንፈስ ስጦታዎች ወርድ ኦፍ ኖሌጅ፣ ወርድ ኦፍ ዊዝደም ምንላቸው 18 ፍሬ ይሄ ነው አላት። ምንድን ነው አለችው። የመጀመሪያው 18 ፍሬ የያዘው ዛፍ ያየሽው አላት እግዚአብሔር 9ኙ የመንፈስ ፍሬና 9ኙ የመንፈስ ስጦታዎች የነበሩባት የመጀመሪያዋ የሐዋርያት ቸርች ነች። ቅጠሏ ለምልሟል፣ ፍሬዋ ለምልሟል አላት። ከዛ አሳያት። ይኸውልሽ በታሪክ ውስጥ አላት የ2000 ዓመታት ነው ያሳያት ከነ ሐዋርያው ጳውሎስ ዘመን ጀምሮ እስካላለቀው እስከኛ ዘመን። ይኸውልሽ አላት ሁለተኛው ላይ የሰዓቱ ክፍል በዚህ በግራ በኩል ስትሄድ ፍሬው ተበልቷል። ይሄ ምንድን ነው አለችው። ይሄ 9ኙ የመንፈስ ፍሬና 9ኙ የመንፈስ ስጦታዎች ጠፉ። በሆነ የመጀመሪያው ክፍለ ዘመን አካባቢ ቤተ ክርስቲያን የነ ጳውሎስ ዘመን አብቅቶ የመጀመሪያው ሐዋርያቶች ተሰደው የነሱ ዘመን አብቅቶ የነበረ የመጀመሪያው ክፍለ ዘመን አካባቢ እየጠፉ መጡ። ለምሳሌ ኤፌሶን ላይ የቀደመውን ፍቅርን ትተሃል እየጠፉ መጡ። የመንፈስ ፍሬዎች የመንፈስ ስጦታዎችም እየጠፉ መጡ። ከዛስ አሁን ሁለተኛ ደግሞ አሳያት። ቅጠሉ ያየሽው ልምላሜው የመንፈስ ሙላት ነው አላት። እሱ ደግሞ የሆነ ክፍለ ጊዜ ላይ የመጀመሪያው ዘመን አካባቢ እየደረቀ መጣ። ከቤተ ክርስቲያን የመንፈስ ሙላት የሚባል በአዲስ ቋንቋ መጸለይ የሚባል ጠፋ። ቀጠልና አሳያት። ግንዱና ቅርንጫፉ ወደ መካከለኛው ክፍለ ዘመን አካባቢ ሲጠፋ ያሳያል። ይህስ ምንድን ነው? ግንዱና ቅርንጫፍ ሆሊነስ ነው። ቅድስና ከቸርች ላይ ጠፋ። የኃጢአት ዘመን ሆነ። ከዛስ ይቀጥልና ስሩ የተነሳውን ዛፍ አየች። ይሄ ስትለው የቤተ ክርስቲያን የክርስትና ዋናው የስሩ መሰረት የሆነው ደህንነት በእምነት በጸጋ ብቻ የሚለው ትምህርት ከቸርች ተወሰደ። ከዛስ ዳርክ ኤጅ የምንለው በታሪክ ውስጥ የ500 ዓመት ነው የጨለመው ዘመን ሆነ። በዛ ጊዜ ሰዎች ሰው በሚያደርገው ነገር ይድናል ብለው ማስተማር ጀመሩ። ማርቲን ሉተር የተነሳበትን ሰዓት አሳያት። ስሩ ሲያቆጠቁጥ አላት። እሱ ማርቲን ሉተር የተነሳው አካባቢ ነው። የቤተ ክርስቲያን ስር መታደስ ተጀመረ። መዳን በጸጋ ብቻ በእምነት ብቻ ብሎ ነገራት። ቀጠለችና ራዩን አየች። ልክ እንደ ሰዓት ነው። በዚህኛው በኩል ደግሞ አየች። ልክ ሰዓት ላይ 6 ሰዓት አለ አይደል? ከዛ 3 ሰዓት እንደሚል እንደሱ ነው የተቀመጡት። ማርቲን ሉተርን እግዚአብሔር አስነሳው። የዛሬ 500 ዓመት አካባቢ የቤተ ክርስቲያን ስርና መሰረት ተመለሰ። መዳን በጸጋ ብቻ በእምነት ብቻ። አሁን እንደዚህ አይነት ሪቫይቫል አይነሳም። ኦልሬዲ ሆኗል። አሁን በእምነት ብቻ መዳን በጸጋ ብቻ ብሎ ቢሰብክ አንድ ሰው ይሄ እንደ ትልቅ መገለጥ አይታይም። ኦልሬዲ የተገለጠ ነገር ለማርቲን ሉተር የበራለት ስለሆነ ማለት ነው። ከዛ በኋላ ፔንቴኮስታል የሚለው ማለት ፕሮቴስት አድርገው ተቃውሞ የወጡት ያ ተሐድሶ የጀመረው ያንን ቀጠልና ዛፉ እንትን ሲያቆጠቁጥ አሳያት። ከስሩ በኋላ ግንዱና ቅርንጫፉ ይሄ ሳለችው ይሄ ሆሊነስ የተበላበት ዓመት ነበር። አሁን ሆሊነስ ባይዘዌ ከዩኤል ምዕራፍ 2 ጋር ያያያዝኩት ተምች፣ ኩብኩባ፣ አንበጣና ደጎብያ አንዱ እንግዲህ ፓስተር አንተም ታውቃለህ ብዬ አስባለሁ። አንዱ ስርን ነው የሚበላው። የትኛው ስር እንደሚበላ በግልጽ መናገር አልችልም፣ ግን 4 ነው። ተምች፣ ደጎብያ፣ አንበጣ፣ ኩብኩባ። አንዱ ፍሬውን በላው ራዩ ላይም ስታይ፣ አንዱ ግንዱን ነው ቅርንጫፉን በላው። ቅርንጫፉንና ቅጠሉን በላው። አንደኛው ግንዱን በላው፣ አንደኛው ስሩን በላው። ተምች፣ ደጎብያ፣ አንበጣ፣ ኩብኩባ
እነዚህ ነገሮች ምናልባት የሚመለከቱን ሰዎች ቢያጠኑ ቢያነቡ አንደኛው ስር የሚበላ ነው፣ አንደኛው ቅርንጫፍ የሚበላ ነው፣ አንደኛው ግንድ የሚበላ ነው፣ አንደኛው ፍሬ የሚበላ ነው። እየተበላ ነበር ያሳያት። በማርቲን ሉተር ጊዜ ከታደሰ በኋላ ቀጥሎ ያየችው ግንዱ ነው። ግንዱና ቅርንጫፉ ሲታደስ አይች። ይሄስ ምንድን ነው? ይሄ ሆሊነስ ነው አላት። ሆሊነስ ወደ ቤተ ክርስቲያን ተመለሰ። እነ ቻርልስ ፌኔ ጊዜ እነሱ የተነሱ እነ ስሚዝ ዊግልስወርዝ የእግዚአብሔር ፍርሃት ወደ ቤተ ክርስቲያን መጣ። በተለይ ቻርልስ ፌኔ ማስተውሰው ማለት ሲሰብክ የእግዚአብሔር የቅድስናው ጉልበት መገኘቱ ስለሚገለጥ ሰዎች ስቅስቅ ብለው ፊቱን አይተው እንኳን ንስሐ ይገቡ ነበር። ሆሊነስ ወደ ቸርች ተመለሰ። ልክ ኢሳይያስ ንጉሥ ኦዚያን በሞተበት ዓመት እግዚአብሔር ረጅምና ከፍ ባለ ዙፋን ላይ አየዋለሁ ሲል በቅድስና ውበት in his shining holiness ነው ያየው። በሚያንጸባርቅ የቅድስና ውበት ስላየው ማለት ነው። በቻርልስ ፌኔ ጊዜ እግዚአብሔር ያመጣው የሪቫይቫል አንደኛው መገለጫው በእነ ቻርልስ ፌኔ ጊዜ የቅድስና ውበት ነበር። ወደ ቸርች ሆሊነስ ሰዎች ማለት ሪል ሪፔንት ያደርጉ ነበር። ሪሊ ንስሐ ይገባል ተነክተው ለማለት እኮ አይደለም። በእኛ ዘመን አንዳንድ ጊዜ ማለት ነው የሰማዋቸው ነገሮች አሉ። ንስሐ አያስፈልግም፣ ኦልሬዲ በግሬስ ውስጥ ስለምኖር ንስሐ መግባት አይጠበቅብኝም፣ ጌታ ኢየሱስ ያለፈውን ያሁኑን የወደፊት ኃጢአቴን የሚለዋል። በጣም የሚገርመው የመጽሐፍ ቅዱስ የመጨረሻው መጽሐፍ ራእይ ይባላል። የራእይ የመጀመሪያ ምዕራፍ ላይ ግን ንስሐ ግባ ካልመጣ ንስሐ ካልገባ እመጣብሃለሁ። ሰው ይህን መጽሐፍ ይዞ ነው እንግዲህ ንስሐ አያስፈልግም ብሎ የሚሰብከው። ይህም ብቻ አይደለም፣ በአዲስ ኪዳን ተባለ እንጂ ሬፔንታንስ ራሱ ሜታኖያ የሚለው የግሪክ ቃል በአዲስ ኪዳን የተጠቀሰው ንስሐ እንደውም በአዲስ ኪዳን ላይ ትኩረት የተሰጠው ጉዳይ ነው። ክብር ለጌታ። ስለዚህ ሪል ንስሐ ይገቡ ነበር እና ሆሊነስ ታደሰ አላት። ቀጠለና ራእዩና የጌታ መንፈስ አሳያት ለኤሚ ማፈርሰን። ስሩ የታደሰ ግንዱ ከታደሰ በኋላ አረንጓዴ ሆነ ለመለም። አሁን እኛ ያለነው በዚህ ዘመን መሃል ነው የምትለው። ከ19ኛው ክፍለ ዘመን ጀምሮ አሁን እኛ እስካለንበት እዚያ አንደኛው ክፍለ ዘመን ድረስ ያለው ይሄ ነው። ሰዓቱ እንዲሆን ሆኖ ነው ማየው ነው ያለችው። እዚህ ጋራ ማለት ነው እዚህ ጋር ያለው ግንዱ ስሩ የታደሰው አረንጓዴ የሆነ የለመለመ ቅጠል ያለው ዛፍ ነው። ግን 18ቱ ፍሬዎች አልተገለጡም። እዚህ ጋር ደግሞ ያለው የሐዋርያቱ ሙሉ የሆነው the perfect church የታደሰው በ9 የመንፈስ ፍሬ በ9 የመንፈስ ስጦታዎች ቅጠሉ የለመለመ ሁለንተናው የተሟላ ነው። ኦሬዲ አሁን እኛ ያለንበት የቸርች ኤጅ ስሩ መሰረቱ ታድሷል። መዳን በጸጋ ብቻ በእምነት ብቻ ተብሎ ታድሷል። ሆሊነስ በተወሰነ መንገድ ሰርቷል። ከዛ የመንፈስ ሙላት the infilling of Holy Spirit የሚባለው ቅጠሉ እሱ ነው የሚያመለክተው። እግዚአብሔር ይመስገን የመንፈስ ሙላት በዚህ በ19ኛው 20ኛው ክፍለ ዘመን ላይ ብዙ እንቅስቃሴዎች ተደርገዋል። አሁን አለች ኤሚ ማፈርሰን ሰዓቱ ኦልሞስት እዛ ስዕሉ ላይ ሳየው ወደዛ ተጠግቷል። ይሄ ነው እንግዲህ 100 ምናምን ዓመት የፈጀው። አሁን ሰዓቱ ልክ እንዲህ ሲገጥም አላት የኢየሱስ መምጣት ይሆናል። the perfect church የታደሰችው ቸርች ማለት ነው። ክብር ለእግዚአብሔር ይሁን። 9ኙም የመንፈስ ፍሬ የሚታይባት 9ኙም የመንፈስ ስጦታዎች አሁን የመጨረሻ በአንድ በኩል ማለት ነው የመጨረሻው ዘመን ላይ በመሆናችን እድለኞች ነን። ቢቢሲ ምን አለ፣ ሲኤንኤን ምን አለ፣ ሆሊውድ ስለ መጨረሻው ዘመን ምን ሰራ? አማኝ ይሄን ከማየት ይልቅ ማለት ነው የእግዚአብሔር ቃል በመጨረሻው ቀን ምን ይላል? እኮ ነው የመጨረሻ መመሪያችን የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል በመጨረሻው ዘመን ስለ ቤተ ክርስቲያን ምን ይላል? በመጨረሻው ዘመን አንቲክራይስት መንፈሱ ይሰራል ብቻ እኮ ነው። በመጨረሻው ዘመን ሰዎች ስግብግብ፣ ራስ ወዳድ፣ ጨካኞች፣ ማይራሩ ይሆናሉ ብቻ አይደለም እኮ። በመጨረሻው ቀን መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ሚልም ቃል አለ። ኢየሱስ ጌታ ነው። የመጨረሻው ዘመን ሪቫይቫል እና የመጨረሻውን ቤተክርስቲያን መለየት ማንችለው ለዚህ ነው። ትንቢተ ኢዩኤል ምዕራፍ 2 ላይ ያነበብኩት ቃል አለ። አሁን ባይዘው ይሄን ቃል ጴጥሮስ ጠቅሶ ተናግሮታል። ትዝ ይልህ እንደሆነ ያውን የምታዩት ሰክረን አይደለም። በኢዩኤል እንደተጻፈው እግዚአብሔር በመጨረሻው ቀን መንፈሴን በስጋ ለባሽ ሁሉ ላይ ያፈሳል፣ ሴቶች ልጆቻችሁ ወንዶች ልጆቻችሁ ትንቢትን ይናገራሉ ያለው
የሱ የተስፋው ቃል ፍጻሜ መጀመሪያ ሆኗል። ክብር ለጌታ። አሜን። ባይ ዘ ዌይ ብዙ ሰዎች የማያስፈልግ ክርክር ውስጥ የሚገቡት ለዚህ ነው። አሁን ሪቫይቫል ሲመጣ ፓኬጁን የተናገረው ኢዩኤል ላይ መንፈሴን አፈሳለሁ አለና አንዳንድ ምልክቶች ሰጠ። ወንዶች ሴቶች ልጆቻችሁ ትንቢት ይናገራሉ አለ። በነ ጴጥሮስ ባለ 50 የተባለው ቀን ሲደርስ የመጀመሪያው ሪቫይቫል በቸርች ላይ ግን ሲመጣ በአዳዲስ ቋንቋዎች ልሳኖች ተናገሩ ይላል። ይሄ ልሳን የሚለው ቃል ኢዩኤል ላይ ተጠቅሷል? አልተጠቀሰም። አሁን አልተጻፈም እኮ። ለዚህ ነው በቃ ይሄ መጽሐፍ ቅዱስ የሌለ አሰራር ነው ብለው አንዳንድ ሰዎች ይቃወማሉ። ኖ መጽሐፍ ቅዱስ ዋና ነገሮች እንጂ ዝርዝር ነገሮችን አልጻፈም። እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር እንጂ ተአምራቱ ይሄ ነበር አይልም። ኢየሱስም የሰራውን ነገር ምድር መጽሐፍ ብትሆን አይችላትም ነው የተባለውና በዝርዝር ነገሮችን ላይናገር ይችላል። ኢዩኤል ያየው ሴትና ወንድ ልጆች ትንቢት ሲናገሩ፣ ሽማግሌዎች አሮጊቶች ራእይ ሲያዩ፣ በላይ በሰማይ ድንቅ በምድር ተአምራትን አደርጋለሁ ያለው ጴጥሮስ የዚህ ቃል ፍጻሜ ሲጀምር በአዲስ ቋንቋ ነው የተናገሩት። አዲስ አሰራር። ይሄ ኢዩኤል መጽሐፍ ውስጥ ዝርዝሩ አልተካተተም፣ ግን ዋናው መንፈስ ያፈሳል የሚለው ነገር ተካቷል። ስለዚህ